አሁንም የቀሩ አሉ። ዶላሩም አልቋል። የዶላር ትግሉም ተጠናቋል። ጸረ ትግል አመራር ሆነ አመራሮች ወደ ላኪያቸው የሚያደርጉት ጉዞ የአማራን አንድነትና ድል ያፋጥናል በማለት የአማራ ፋኖ ሰብሳቢው አርበኛ ዘመነ ካሴ መልእክት አስተላልፏል። ዘመነ ካሴ በመልእክቱ ይህ የዓለሙና የከበደ የሁለት ግለሰቦች ግጭት አይደለም። ይህ የሁለት ርዕዮተ ዓለም ግጭት ነው። ይህ የሌባና ፖሊስ ትንቅንቅ ነው። የትውልዱን ትግልና ድል ሊሰርቁ ጭንብል ለብሰው ማጅራት መምቻ ቆመት ታጥቀው በጠራራ ፀሐይ በመጡ ሌቦችና የትውልዱን ደምና አብዮት በሚጠብቁ የትግሉ ፖሊሶች መካከል እየተደረገ ያለ ግብግብ ነው። ይህ ይሉኝታቸውን በሸጡ ያልዘሩትን አጫጆችና አብዮቴን በ30 ዲናር አልሸጥም ባሉም የህዝብ ልጆች መካከል እየተደረገ ያለ ትንቅንቅ ነው እንጂ የዘመነና የእስክንድር የሁለት ግለሰቦች ጸብ አይደለም። ወዴት ዘመነ የወንድሞቹን ዋጋና የአማራን ህዝብ ቅስም አንጠፍጣፊ ገበያ አውጥቶ በሊትር የሚሸጥ ከሃዲ አይደለም ብሏል። አሁንማ ተነቃቃን እኮ። ዘመነ ለብሶ የሄደ በሙሉ ጤነኛ ሰው እየመሰለው በመቅረብና ህልሙን በማጋራት ተደጋጋሚ ለክህደት የደረሰበት ሲሆን አሁን ከቆቅ በላይ የነቃ ቆቅ ሆኗል ብሏል። በጣሊያን ጊዜ አንድ ማርኮ የሚባል አጫዋች የያዘች ኢትዮጵያዊ ያገኘቻትን ትንሽ ገንዘብ ወይም ሶልዲና የያዘችውን ፈረንጅ ሰውዬ የገንዘብና የሊሬ እብጠት ፈጥሮባት ፉን ስትል ጨዋ ጎረቤቷ ታዘበቻትና ጥጥ እየፈተለች ግጥም ገጠመች ይባላል። ማርኮም ሄድና ሶልዲውም ያልቅና እንዳንተዛዘብ ይሄ ቀን ያልፍና ሶልዲውም ወይም ዶላሩም ያልቃል። እስክንድርም ሲያምሰን ከርሞ ነገ ሹልክ ይላል። ያኔ እንተዛዘባለን። ያኔ እንደሚደብረው የምንተዛዘበው የራሳችንን ወንድሞች ነው። ወንድምን መታዘብ ትልቅ ህመም አለው። የ5 ዓመቱ ጸረ ጣሊያን ወረራ የአርበኝነት ተጋድሎ ወደ ማብቂያው ተጠጋ። ወራሪው ተሸነፈ። ባንዳም አንገቱን አቀረቀረ። የአርበኞች ድል አድራጊ ደረት በኩራት ተነፋ። ኢትዮጵያ አሸነፈች። በዚህ ጊዜ ባለቂኔው አርበኞቻችን እንዲህ ቀን ሊወጣ ሊጠረግ መንገዱ ስንት ወንድሞቻችን በጨለማ ሄዱ እያሉ በትካዜ ተቀኙ። ቀን መውጣቱ ላይ ቀር ትውልዱ ማሸነፉ ላይ ቀር ይህ ትውልድ የሚገባውን ቦታ መውሰዱ ላይ ቀር አንዳንድ ወንድሞቻችንን በጨለማ ሄዱ አዝናለሁ በማለት የአማራ ፋኖ ሰብሳቢ አርበኛ ዘመነ ካሴ መልእክቱን አስተላልፏል። ማስረሻ ሰጤ የአማራን ህዝብ እንደ ካደ የገባን ከ3 ዓመት በፊት በደብረ ማርቆስ ከተማ ውሎ አድራሩን ከብአዴን ካድሬዎች ጋር ጫት ሲቅምና እየተዳራ ማሳለፍ መጀመሩን በሰማን ጊዜ ነበር። ዛሬ ደግሞ ብአዴናውያንን በግላጭ ክዶ ከእነ ሽመልስ አብዲሳ ጋር የገለምሶ ጫት ሲያደፍቅ ይውላል። ይህንን የምንለው በአዲስ አበባ አንድ ሆቴል ውስጥ ጫት አብሮ ሲቅሙና ሲዝናኑ እንደነበረ ተጨባጭ ማስረጃ ስላለን ነው በማለት ገልጸዋል። በአጭሩ ይህ በአንድ ጊዜ እስስትም አሳማም መሆን የቻለ እኩይ ፍጥረት ትናንት የአማራን ህዝብ ዛሬ ደግሞ ብአዴናውያንን ክዷል። ብአዴናውያንን የካደበት ዋነኛው ምክንያት ዘሎ ራሱን ከኦህዴድ በማስጠጋት አንደኛ ሊበሉት ከሚችሉ ብአዴናውያን ራሱን ለማዳን፣ ሁለተኛ ለኦህዴድ ሁነኛ ታዛዥ ፈረስ በመሆን በብአዴናውያን ላይ ፍርሃት ለመፍጠር ወይም አለፈ ሲልም በኦህዴድ የሚሰጠውን ስልጣን ካለ እሷኑ ለመያዝ ነው። ለዚህም ነው ገና ለአገዛዙ እጁን ሰጥ እንደተባለ ከክልሉ ከፍተኛ ባለስልጣናት ውስጥ ለፋኖ መረጃ የሚሰጥ ሻቢያም ደሞዝ የሚከፈላቸው አሉ ሲል በሚዲያ ሲያላዝን የነበረው። የሆነ ሆኖ ማስረሻ በብአዴናውያን ላይ የሚፈጥረው ፍርሃት ኦህዴዳውያንም ስለሚፈልጉት ለጊዜው አቅርበውታል። ማስረሻም ለኮሎኔል ፈንታውን መሐባው በፎቶ እንደሚታየው የአማራን በር ዘግቶ የወረሙማውን በር ከፍቶለታል። ውሎ አዳሩን ግን የሁለቱ መጨረሻ እንደ ኮሎኔል አሰግድ ደብዛው መጥፋት እንደሚሆን ለመናገር ነብይ መሆን አይጠበቅም። የአገዛዙን ጦር ሲመራላቸው ቆይታ ከዛም ድምፁን አጥፍቶ ለተቀመጠው ጀነራል ተፈራ ሕክምና የከለከሉ ኦህዴዳውያን ለእነዚህ አሳማዎች እየቀለቡ ሊቀጥሉ። የሆነ ሆኖ ማስረሻ ሁለት እግሩን ቢሰጥ ወይንም ኮሎኔል ፋንታውን 4 አጃቢ ይዘው ቢገባ ምንም አይፈጥሩም። ምንም የእኛ ያልነበረ ግን በእኛ ስም ሲነግድ የነበረ አሳማ ከእኛ ፈቀቅ ሲል ለእኛ ድል ነው በማለት የአማራ ፋኖ ገልጿል። በምዕራብ ወለጋ 11 የቴሌኮም ሰራተኞች ታግተው ከፍተኛ የማስለቀቂያ ገንዘብ ተጠየቀባቸው። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲ ሰራተኞችን አግተው መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ፂልጡ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ ያከናወኑ በነበሩ የመንግስታዊ የቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱም ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ እቃዎቻቸውንና መኪናዎቻቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ምንጩ ተናግረዋል።
ባለስልጣኑ ጨምረውም በቀጣዩ ቀን ቅዳሜ ጥር 2 ቀን 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲርመጂ ወረዳ ውስጥ በታጣቂዎች መወሰዳቸው ገልጸዋል። በአጋቾቹ ከተወሰዱት የተወሰኑት የተያዙት 4 ሰዎች ለመልቀቅ በሚሊዮን የሚቆጠር ብር እንዲከፈላቸው ዜድቲን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያ ሰራተኞች መካከል 3ቱ የዜድቲ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ባለስልጣኑ ተናግረዋል። ቢቢሲ አፋን ኦሮሞ ስለተከሰተው እገታና መንግስት ሰራተኞቹን ለማስለቀቅ እየወሰደ ስላለው እርምጃ የወረዳውን አስተዳደር አስተያየት በስልክ ለመጠየቅ ያደረገው ሙከራ አልተሳካም። በተጨማሪም እገታው በተፈጸመበት አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት መሪዎች ስለ እገታው ለመጠየቅ የተደረገው ጥረት ምላሽ አላገኘም። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የፎርጂ የቴሌኮም ሽፋን ወደ 82 በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነ ባለስልጣኑ ገልጸዋል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ እንደሚፈጽሙ በተለያዩ ጊዜ ተዘግቧል። የቡድኑ አመራሮች ግን እገታውን የሚፈጽሙት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉ በተደጋጋሚ ያስተባብላሉ በማለት ያስነበበን ቢቢሲ ነው። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለት ውሃዎች አጀንዳ ላይ በሚል ጥያቄ አቅርቦላቸው ነበር። ኢሳያስ ከሰጡት ምላሽ ውስጥ እንመልከት። በዚህ ጉዳይ ላይ ጊዜ ማባከን የለብንም ያለ ሲሆን ኢሳያስ ይህ ጥያቄ ምላሽ አይገባውም። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይ ጦርነት አውጇል። ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም። ነገር ግን ሀገራችን እንዴት መከላከል እንዳለብን እናውቃለን። ራዕያችን መልካም ግንኙነትን ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ብሏል። ጨምሮም የብልጽግና ፓርቲ አስተሳሰብ በ4 መገለጫዎች ሊገለጽ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም። ትኩረታችን በሀገራዊ ልማት የአጀንዳ ላይ መሆን አለበት በማለት የኤርትራው መንግስት ኢሳያስ አፈወርቂ አብይ አህመድን ዘልፎታል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።